አንተ ያማሃል እንዴ? አስደነገጥከኝ። ይቅርታ ዝና፣ እኔ ላስደነግጥ ፈልጌ አልነበረ። ከዚህ ከተማ ጠፋ አላልኩም እንዴ አንተ? ቆይ የምር የእውነትም መሞት ፈልጋል? እዚህ ከተማ ላይ ምን ትሰራለህ? ባለቤቴም የቤት እመቤት ነች። አትዘባርቅብኝ በቃ። እኔ ምን ያገባኛል? ገንዘብን ሰጥቻለሁ አይደለ? ያው የሰጠኸኝን ገንዘብማ በባለቤቴ አካውንት አስገብቼው እኮ ነው። ምን አንተ ነህ ገንዘቡን ሄደህ ባንክ ቤት ያስገባኸው? አንቺ እኮ እንዳትቆጪ በጣም ደስ ብሎኛል ማለት ነው እንዴ። ከዚህ በኋላ እኮ አንቺና ምሳሌ ናችሁ አለሞች። ካለ እናንተ እኮ ማንም ሰው የለም ሲምድር። መሀላችሁ ሞባይል ትስመኛል። ችግር አለ ቤት እኮ እስከምደርስ አላደርስም እኮ። ስትመለስ እንዴ ቅድስት በጣም አምሮብሻል። አመሰግናለሁ። ኦኬ በሉ ሂዱ አሁን ተጎራረሱ። ደግሞ ስለራት ነው ያወራሁት። እሺ ጠበቃው እንግዲህ በሚገርም ሁኔታ ዛሬም እየተንቀዋለለ ነው የሚገኘው። እንግዲህ ዝና ከዚህ ሀገር ጥፋ ብሎ ባለፈው እንዳያችሁት አባሮት ነበረ። ግን እሱ እዚህ እየተዛዛረ እዚህ ነው ያለው። የትም አልሄደም። ከአዲስ አበባ ከተማ አልወጣም። እንግዲህ በትንሽ ሊያላፋ ይችላል እንጂ በሰሞኑ በእርግጠኝነት ከነ መድብልና ከነ ሞገስ እጅ እንደሚወርቅ ጥርጥር የለውም። ያው እንግዲህ ዝና ደግሞ የሚገርማችሁ ያው ጠበቃው ሞቷል ብሎ የሚያሳይ ቪዲዮ አሳልፎ ለፖሊስ ሰጥቶበታል። ሞገስ እንግዲህ እየተፈለገ ነው፣ በፖሊስ እየተፈለገ ነው። ምክንያቱም ይሄ ጠበቃው እንደሞተ ነው የሚታወቀው ማለት ነው። እንግዲህ መድብልንም ደግሞ ያችን ትትናን አምጣ አለበለዛ እያለው ነበረ፣ ግን አሳልፎ ለፖሊስ ሰጥቶታል። ዛሬም እንግዲህ ለፖሊስ መሰጠቱን መድብል ሰምቷል ማለት ነው። እሱም ደውሎ ፖሊሱን እንግዲህ አብረህ ከሞገስ ጋር የምፈልጋት ልጅ አለች፣ ልጃችን ልጅ ካመጣህልኝ ዳጎስ ያለ ገንዘብ ይሰጣል በማለት ለፖሊሱ ሲለው ነበረ፣ ለመርማሪው ፖሊስ ማለት ነው። እንግዲህ መርማሪው ፖሊስ መድብል ደውሎለት ነበር ማለት ነው። ቤተሰቦቻችን እንግዲህ ሞገስ እንዳያችሁት ቀን ስራ ገብቶ ነበረ። የቀን ስራ እየሰራ ነው የሚገኘው ማለት ነው። እንግዲህ የጉልበት ስራ ገብቷል። ከዚህ እንትን ጋር ሲሚንቶ ማብካት ምናምን ማለት በቃ እነዚህ ግንበኞች ጋር ረዳቱ ነው እየሰራ ነው የሚገኘው። ምክንያቱም ቤት ውስጥ ነው በችግር እያለቁ ስለሆነ ግዴታ መስራት አለብኝ ብሎ ወጥቶ ነበረ። ግን ደግሞ አሁን በጣም በሚገርምና በጣም በሚከብድ ሁኔታ ቪዲዮ ለፖሊስ ተላልፎ ተሰጥቶበታል ማለት ነው። እሱም እንግዲህ እየተፈለገ ነው የሚገኘው። አሁን ላይ በጣም ጭንቅ ነው። መድብልን በጣም ተጨንቋል። ቤተሰቦቻችን ሞገስና ሉላ ያሉበት ጉዳይ በጣም ከባድ ነው። እየራባቸው እየጠማቸው ነው። ቤት ኪራይ መክፈል አልቻሉም። በቃ በልመና ነው እስካሁን ድረስ ያሉት ነበር። ያሁኑ ደግሞ ይባስ ተብሎ በጣም ትልቅ ችግር ውስጥ ነው የሚገኙት። ያን ነገሮችን ለማስተካከል ደፋ ቀና እያሉ ነው፣ ግን እየተሳካላቸው አይደለም። ግን በእርግጠኝነት እግዚአብሔር አግዟቸው ይህ ጠበቃ ሲንቀዋለን እንደሚያዝ ምንም ጥርጥር የለውም። እንግዲህ ለምን አባክ መጣህ እያለው ነበረ ዝናና ሲለው እንግዲህ በቃ ልጆቼና ሚስቴ በችግር ላይ ናቸው፣ አለኔ ማንም አዋኝ የላቸውም። ስለዚህ እባክህ በችግር እንዳያልቁ ልጆችም ናፈቁኝ እባክህ ሲለው ነበርና እንዴ የሰጠው ብር ታዲያ እኔ ምን አባክ ከገባኝ ብር ነው ሰጥቻለሁ ሲለው ነበርና እንዴ ያማ የሰጠው ብር አለቀ እሱንማ ለሚስት ያስተላልፍኩላ ሲለው እንዴ በአንተ ስም ላይ ያስተላልፍከው እንዴት አድርጋ ሰፍሩ ሲለው አይ ስሜን አላስገባሁም በእኔ ስም ሳይገባ አስተላልፍላታለሁ ነበር ያለውና በዚያ እንግዲህ ዝና በጣም ነው የተናደደበት። ግን አሁንም በቃ ገንዘብ ያስፈልገኛል ልጆችን በቃ የሚያግዛቸው ማንም ሰው ስለሌለ ራብ ያልቃሉ፣ ሚስቴም አለሁኔታ ትሆናለች፣ ቤትና ስራ የላትም፣ ስለዚህ እባክህ ሲለው ነበርና እሱም እንግዲህ እሺ ብሎ የማስተካከለው ነገር ነው የራሴ ያስተካክላለሁ፣ አንተ ግን ከዚህ ግድም ጥፋልኝ አፈራባክ ብላና እያለው ነው የሚገኘው። ጠበቃውም እንግዲህ እሺ ብሎ ከገቡ ሄዷል ማለት ነው። ግን ከአዲስ አበባ አልወጣም። ሰሞኑን ከዚህ ግድም ጥፋላለሁኝ ከት ያንተ የምፈልገው ነገር አድርግልኝ ነበር ያለው ማለት ነው። ዝናም አድርጋለሁ ከዚህ ግዲም ግን አንተን አይኔ እንዳይ ሐለ በለዛ እኔው ራሴ ጨርሳለሁኝ የምር መሞት ነው እንደምትፈልገው አንተ ሰው ያለው ነበር። እሱም ኦኬ ብሏል ማለት ነው። ሌላው እንግዲህ ብሩክና ቅድስቴ በሚገርም ፍቅር ውስጥ ናቸው። እንግዲህ የቅድስቴ እንግዲህ የረጅም ዓመት ምኞቷ ስኬቷ ተሳክቶላት ደስታዋን እያጣጣመች ነው የምትገኘው። ብሩክም እንግዲህ ከብዙ ጊዜ በኋላ ሲያስበው የነበረውን ቅድስቴን ራሱ የማድረግ እንትን እንግዲህ ታገቢኛለሽ ብሎ ቀለበት ተንበርክኮ ቀለበት አስሮላታል። ቅድስቴም እንግዲህ በጣም ደስተኛ ናት። ቅድስቴ
ቅድስቴ እንግዲህ ፏፈሽ ብላ ተሰማምራ ስትወጣ ዛሬ እንዳያችኋት ብሩክ ራሱ ማናት ብሎ በጣም ነው የደነገጠባት ማለት ነው። በጣም አበባ ነው የመሰለችው። በጣም ነበር የምታምረው። ቤተሰቦቻችን በቃ ሁሉም ሰው የተገረመባት ሴት ነው የሆነችው። አንዳንዴ ሰው የራሱ ያለው መልኩ ብቻ ሳይሆን አለባበሱና ራሱን መጠበቁን ራሳችን ጠብቀን ስንሆንና ራሳችንን ጥለን ቤት ስንል ምን አይነት ልዩነት እንዳለው ይሄን ነገር እኔ በጣም የተረዳሁበት። ቤተሰቦቻችን ሴት ልጅ ራሷን ስትጠብቅ በቃ እመቤት ናት። ቤት ብላ ደግሞ ዝቅ ስትል ደግሞ በዛው ልክ በጣም አለ ሰው ልጅ በቃ ኑሮውን ነው የሚመስለው ይባላል አይደል ጋይስ? እና በቃ ቅድስቴን እሱ ላይ ነው ያየኋትና ዛሬ በጣም ደስተኛ ነች። እንግዲህ የራት ፕሮግራም ከብሩኬ ጋር ወጥተዋል። ግን ማህሌት ደግሞ በሌላ በኩል ዳስፖራ እንትን እያለች ነው እያባረረች ነው የምትገኘው። እሱንም እንግዲህ የራቁት ቪዲዮ ቀርጻ ለሚስቱና ለቤተሰቡ እልካለሁ ብላ ማስፈራሪያ በመያዝ ብር ለመቀበል ተፍታፍ እያለች ነው። እንግዲህ ብሩን ተቀብላ ደግሞ ምን ልታደርጊበት ነው? ቤት ልትሰሪ ነው? መኪና ትገዢ እያለቻት ነበርና ያቺ ጓደኛዋ አይ እኔ እሱን ማደርግበት ለበቀል ነው እያለች ነበርና ምን ነው የምትበቀው ስትላት ብሩክና ቅድስትን ህይወታቸውን አበላሻቸዋለሁ እያለች ነበር። እንግዲህ ያንን የራቁት ቪዲዮ ይዛን ሰውዬ በእርግጠኝነት ብር ትቀበለዋለች። ያንን ብር ደግሞ እነሱን ህይወት ለመበተን ለመረበሽ ነው የምትጠቀምበት። በእርግጠኝነት አይሳካላትም፣ ግን የሆነ ነገር ታደርጋለች ማለት ያሰበችው የሆነ ህይወታቸውን ለማበላሸት ምናምን ነው የምትሞክረው። እሷ ግን እርግጠኝነት አይሳካላትም፣ ግን ደግሞ መሞከሯን አትተውም። እሷ እንግዲህ እንደባለፈው እንዳያችኋት አሁንም እየሞከረች ነው የምትገኘው። እንግዲህ መጨረሻዋ ግን አያምርም። አሁንም ግን መሞከሯን አትተውም። የሚገርማቸው ይሄን ሁሉ መከራ ድርሳ ይሄን ሁሉ አሳዲያ ጥላቸው እንግዲህ አልፈዋት ሂደው አሁን ላይ ራሷ መንገድ ወዲያን አይለው እርቃ መልሳ እንግዲህ ሴት ዳሪነት ገብታ በዛ በወንድ እንትን ብላ ያገኘቻትን ሳንቲም ድጋሚ አሁንም ደግሞ የምትመኘው እያሰበች ያለችው ምንድነው? ድጋሚ አሁንም በቀል ነው። በቀሉም ደግሞ ከእነ ብሩክን በቃ ብሩክን ህይወት ማበላሸት ነው። ገባሽ አይደለ? ለዛ ነው እኮ የማይሳካላት። እኔ እኮ ነፍሴ አይማርም ታለች። ደግሞ እንዴ ነፍስሽ ቀርቶ ስጋሽ ራሱ መቼ መከራው እየበላ ታዲያ ሰው ቢሆን ሰው የሆነ ሰው አሁን ተጸጽቶ አምላክ ይቅር በለኝ ብሎ የራስን ህይወት መጀመር ነው መልካም ወይስ? እና እንግዲህ እንደዛ እንደ ማህሌት አይነት መሽገር የሆኑ ሰዎች የራሳቸው ወይ ህይወታቸው ያምር ወይ የሰው ህይወት በቃ ሰው ኑር አይፈቅዱ። እና በጣም የሚገርም ሁኔታ ነበር ያየለ ነው። እንግዲህ ሉላና ሞገስን በቅርቡ ከዚህ መከራ ወጥተው ያጠበቃ ተይዞ ሁኔታው መስመር እንደሚይዝ ምንም ጥርጥር የለንም። ቤተሰቦቻችን መድብልም እንግዲህ በቅርቡ ሙዚቃውን አልበሙን አሰርቶ እንደሚያስመርቅ ተስፋ እናደርጋለን። ማህሌት መሸም ተፈታፍ ማለቷን ቀጥላበታለች። የራቁት ቢዙ እንግዲህ ያን ሽማግሌ የሚዛበታለች። እሱም እንግዲህ እየተፈናጨረ የሚሆነው ሌላው መርዞ ድላላና ኤፍራታ ናቸው። እነሱም እንግዲህ ኤፍራታን ማህፀን አከራይተው እንትን ለማለት እየሞከሩ ነው የሚገኙ። እንግዲህ እውነት ይሳካላቸው ይሆን? ደግሞ አብረው አድረዋል። እንግዲህ ከመርዞ ጋር አትወደውም ምናምን ትመናጨቃለች፣ ግን አብረን እንተኛ ብላ አብራ አስተኝተዋለች። እና አሁን እርግዝና ቢፈጠርስ እያለ ነበርና እሱ አይ ከኔ እንድታረግ አልፈልግም፣ ምክንያቱም ማህፀንሽ ይፈልጋል እያለች ነበር።